እርግጠኛ ነኝ ቀድመሽ ይህን ወረቀት የምታነቢው አንቺ ነሽ። እንዳየሽው ሀዘንሽ ከባድ እንደሚሆንም አውቃለሁ። ግን ከዚህ በኋላ ይሄ መጨረሻዬ ነው። ወደዚህ ቤት አልመለስም። ወንድሜንም ቢሆን ለመጋፈጥ ወስኛለሁ። ይሄ ውሳኔ ይሄ መጨረሻዬ ነው። ይገለኛል እንጂ ከዚህ በኋላ አልመለስም። በዛ ላይ ደግሞ በቃ ይሄ የኔ ህይወት ነው። ስለዚህ ተውኝ። እናቴን እወድሻለሁ፣ ይቅርታ በይልኝ። ወንድሜም ልብ ይስጠው። ይሄ ፍቅር ነው። ፍቅር ደግሞ ኃያል ነው። ከምንም ነገር በላይ እሱ ይቀድማል። ልንከላከለው ልናሸንፈው አንችልም። በቃ እህቴ፣ ፈጣሪ ሲፈቅድ በድጋሚ እንገናኛለን። አይንሽን እያየሁ ግን የመሰናበት አቅሙ የለኝም። በቃ ወስኛለሁ። ልመጣ ነው። በውሳኔ እንደማልጸጸት ተስፋ አድርጋለሁ። አሁን ላይም እንግዲህ ያው ከቴዲ ጋር ለመሄድ ወስናለች። ከዚህ ቤት ዳግመኛ ላልመለስ አሁን የግድ መሄድ አለብኝ በማለት እንግዲህ ደብዳቤዋን በመጻፍ ያው ለኑኑ መቼም ኑኑ ነች የምታገኘው ብላ ለኑኑ መልእክት በማስቀመጥ ከቤት ወጥታ ወደ ቴዲ ሄዳለች። ሴት ልጅ ካፈቀረች በጣም ከባድ ነው፣ የማንንም ራሱ አሰማም ማለት ነው። ስለዚህ ቴዲን ስለምትወደው ስለምታፈቅረው እንዲሁም ደግሞ በቤተሰቦች ምክንያት መለያየት የለብንም ብላ ስላሰበች እሷ እንግዲህ ቀጥታ ወደ ቴዲ አምርታለች ማለት ነው። ቴዲ በጣም ከባድ ሰው ነው፣ እውነት ለመናገር በጣም ማለት ነው። ምክንያቱም በጣም ብዙ ነገሮችን እንትን እያለ ይብን ራሱ ቤቱን መቀየር እንችላለን እያለ በጣም ነው ያሳመናት። እንደዚህ የሆነ በቃ የውሸትን እውነት የሚያስመስሉ አስመሳዮች ወይንም ደግሞ እስስቶች እንዳሉ ማሳያ ሆኗል ማለት ነው። በነገራችን ላይ ቴዲ ማለት ነው መሲ ያው ቴዲን በደንብ ማጥናት ነበረባት። በደንብ ማን ነው የሚለውን ነገር ማወቅ ነበረ። በነገራችን ላይ ትጠራጠረዋለች። ኢቭን ከወይዘሮ ሄለን ጋር ያለው ነገር ትጠራጠረዋለች። ግን ደግሞ ምንም ነገር እንትን እያለት አይደለም። በነገራችን ላይ እኔ በሷም አልፈርድም። ብዙ የሚያሳምኑ ነገሮችንም ደግሞ እንደዚሁ በንግግርም ሆነ በምንም በጣም ነው የሚሞላት ማለት ነው። እና ከዚህ አንጻር እንግዲህ መሲም አምነዋለች ማለት ነው። አሁን ላይ ደግሞ የእሷ ወንድም የሆነው መኩ ራሱ የት እንዳለ የት እንደደረሰ ራሱ አይታወቅም። እንግዲህ ይህን ነገር ያደረገው ጉዳት ያደረሰበት ራሱ ቴዲ መሆኑን አታውቅም ማለት ነው። የራሷን ወንድም እንደዚያ ቀጥቅጦ የት እንዳለ ሳይታወቅ እሷ ደግሞ ወታ ወደ እሱ ጋር መሄድና ከእሱ ጋር አብሯ መኖሯ እጅግ በጣም ከባድ ነው የሚሆነው። መቼም አትመጣም ብሎ መኩ ያው መሲን እንትን ብሎት ነበር እስከ ማለት በጣም አትመጣም ብሎ ካለኔ ፍቃድ እሷ አትመጣም ብሎ ቴዲን አስጠንቅቆት ነበር። ቆይ ደግሞ ነገ ትመጣለች በማለት እንግዲህ ያው ቴዲ ለመኩ ነግሮት ነበር። እንግዲህ ሴት ልጅ ካፈቀረች ከወደደች መመለሻ የሚላት እንግዲህ እሷ ቴዲን ምርጫ አድርጋ ከቤቱ ወጥታ ወደ ቴዲ ሄዳለች ማለት ነው። አይንዬም እጅግ በጣም እንግዲህ በልጇ መቅረት ምክንያት እጅግ በጣም እያለቀሰች እያነባች ውጩን እያየች ትገኛለች። መኩ እንደዚህ ሆኖ አያቅም። ከቤት ከወጣ ቆየ እኮ አልተመለሰም። ለምንድን ነው ልጄ ያልተመለሰው እያለች እንግዲህ በርበሩን እያየች ወገቧን ይዛ እጅግ በጣም እየተጨናነቀች ትገኛለች። እንግዲህ የእናት ሆድ ስለሆነ ማለት ነው።
አሁን ላይ እንግዲህ አዶኒ ያገኘው መረጃ ነገር አለ። እጅግ በጣም ደስ ብሎታል። ምክንያቱም አገኘሁሽ እያለ እንግዲህ ያው ለንኑሻ ማለት ነው ሲናገር ነበር፣ ለኤልሹ ማለት ነው ሲናገር ነበረ። ምክንያቱም የወይዘሮ ሄለንን የሆነን ነገር በእርግጠኝነት ከስልኳ አግኝቷል ማለት ነው። በባለፈው እንግዲህ እየጨፈረች ፎቶ ላንሳሽ በማለት እንግዲህ ቪዲዮ ልቅረጽሽ በማለት እሱ አንዳንድ መረጃዎቿን ከስልኳ እያወጣ ነበረ። በቃሉ እዞ ስለነበር ሲጽፍ የፈለገውን ነገር አግኝቷል ማለት ነው። አገኘሁሽ በማለት እንግዲህ ወይዘሮ ሄለንን ሲናገራት ነበረ ማለት ነው። ኤልሹ አሁን ላይ እንግዲህ አዶኒ ወዶኛል፣ አፍቅሮኛል በማለት የወደድኩትን ያፈቀርኩትን ሰው አገኘው። አሁን ላይ ማንም አይረዳኝም። ወንድሜ ራሱ ከኔ በላይ አድርጎ የሚወዳቸው ሰዎች አሉ። እኔ ግን ማንም አልተረዳኝም ነበር። አሁን ላይ ግን እናቴም ካጠገቤ ባትሆን አዶኒ አጠገቤ ስላለ እጅግ በጣም ደስተኛ ነኝ በማለት እንግዲህ ስትናገር ነበረ። አዶኒም እንደዚሁ መቼ ነው የምትፋታኝ? ለምንድን ነው በቃ ከሷ ጋር ሳይፈልግ ነው እንግዲህ የቀጠለው ማለት ነው። አይወዳትም፣ አያፈቅራትም። ግን ደግሞ ለሚፈልገው እቅዱን ድረስ እስከሚያሳካ ድረስ ነው ከእሷ ጋር መሆንን እየፈለገው ማለት ነው። ስለ አባቱ ሁኔታ እንዴት እንደሆነ ያለውን ነገር አሁንም ደግሞ መጽናናት እንዳለበት አንተ ብቻ አይደለህም እኔም ራሱ እኮ አባቴን አጥቻለሁ በማለት እንግዲህ ኤልሹ እየተናገረች ትገኛለች። አዶኒም አዎ ትክክል ነሽ፣ ግን ደግሞ አንቺ በዙሪያሽ ነፍ ነገሮች አሉሽ፣ እኔ ግን ምንም ነገር የለኝም አባቴ ነበረ ሙሉ ቤተሰቤ የነበረው በማለት እንግዲህ ተናግሯል ማለት ነው። በነገራችን ላይ የኤልሹ እናት ወይዘሮ ሄለን መሆኗን ማለት ነው የአዶኒን አባት እየገደለችው ስታቅ እውነት ለመናገር እሷ ራሱ በጣም ነው የሚዘገንናት። እንዲሁም ደግሞ አዶኒ ራሱ ምን ሊያደርግ እንደሚችል በነገራችን ላይ ከዚህ በፊት ራሱ ከጎኑ እንደምትቆም ጥግ ድረስ እንደምትጓዝ እንግዲህ ያው ኤልሹ ማለት ነው ለራሱ ለአዶኒ ተናግራ ነበረ። አዶኒ ደግሞ ምክንያቱም የሆነ መጥፎ ነገር ያንቺ ቤተሰቦች አድርገው ቢሆንስ ከማን ጎን ነው የምትቆሚው ሲላት ከአንተ ጋ ነው የምቆመው፣ እውነት ጋ ነው የምቃወመው በማለት ስትናገር ነበረ ማለት ነው። እና ቁጭ ብላ እያወራሽ በነበረበት ሰዓት ላይ ማለት ነው ለምንድን ነው ምግብ የማያመጡ እስካሁን ምን ይሰራሉ እያለች እንግዲህ ኤልሹንና ኑኑንና እንዲሁም ደግሞ መሲን ኤልሹ ስትቆጣ ነበረ። አዶኒ ደግሞ ለምንድን ነው እንደዚህ የምትዩ? እስኪ አንቺ እነሱን ብትሆኝ ምን ልታደርጊ ነበረ? ስለዚህ እባክሽን እንደዚህ አይነት መጥፎ ባህሪ አይኑሩሽ። ከቤት ውስጥ ባሉት ብቻ አይደለም ይብን ከውጭ ላይ ቢሆንም በማንም ሰው ላይ መጥፎ አታድርጊ። አንቺ እነዚያን ሰዎች ልትሆኝ ትችያለሽ፣ ጊዜ ሊቀየር ይችላል በማለት እንግዲህ ሲነግራት ነበረ ማለት ነው። በነገራችን ላይ ይሄ ማለት አዶኒ በጣም አስተዋይ ነው። ሲቀጥል ደግሞ ኤልሹ በጣም ራስ ወዳድ ነች። ራሷንና ራሷን ብቻ ነው ማስደሰትም ለራሷም ነገር ብቻ ነው የምትጨነቀው ማለት ነው። ስለዚህ ኤልሹ ደግሞ የአይንዬ ልጅ እንደሆነች በስተመጨረሻ ሲታወቅ ያው የኑኑን ቦታ ያዘች ማለት ነው። ኑኑ ደግሞ የኤልሹን ቦታ ትይዛለች ማለት ነው። ስለዚህ ጊዜው መቀየሩ አይቀሬ ነው እና እንደዚህ አታድርጌ በማለት በብዙ ነገሮች ላይ እያስታወሳት ይገኛል። ምቀኝነት ለማንም አይበጅም ብሏታል ማለት ነው። እሺ ችግር የለውም አንተን የማያስደስት ነገሮችን በሙሉ እያንዳንዱ እተዋለሁ ብላለች። ስለምትወደው ስለምታፈቅረው የሚላትን ነገር በሙሉ እየሰማች ትገኛለች ማለት ነው። አሁን ላይ እንግዲህ ቤሎን ማለት ነው ሰክሮ ነበረ። ምክንያቱም ተበሳጭቶ ስለነበር ጠጥቶ ነበረ። የተበሳጨው ደግሞ እንግዲህ ኤልሹ ማለት ነው እህቱ እንዳልሆነች ባወቀ ሰዓት እጅግ በጣም ስለተበሳጨ ያው ምርጫው መጠጣት ነበር ያደረገው። እናም ደግሞ አሁን ላይ ማለት ነው አክስት ተብዬዋን ማለት ነው ሊዛን እጅግ በጣም ተናግሯት ነበረ። እህቴን አትናገሪብኝ በማለት እንግዲህ እሷን ስለተቆጣት እሷም ደግሞ ትንሽ በጣም ቅር ብሏት ነበረ። እንዴት እንደዚህ ቤሉን ይናገረኛል? እንደዚህ ሁኑ አላየሁትም፣ ለምንድነው እንደዚህ የሚናገረኝ የሚለው ነገር ትንሽ ተሰምቷት ነበረ። እንዲሁም በጧት ማለት ነው ቤሉን አናግሮታል።
ምክንያቱም ያው አኩርፈሽ ነው እንዴ? ለምንድን ነው ትናንትና መጥፎ ነገር ተናገርኩሽ እንዴ? በማለት አይ ምንም ነገር አልተናገርህም፣ ችግር የለውም፣ ይህን ደግሞ የመጣሁበት ቦታዬ ነው በማለት እንግዲህ ሊዛ ስታስታውስ ነበር። በነገራችን ላይ ሊዛ እጅግ በጣም ነው የምትወደው የምታፈቅረው፣ ያው ቤሎን ማለት ነው። ስለምታፈቅረው ስለምትወደው ምንም ነገር ቢላትን እሷም ከማድረግ ወደኋላ እያለች አይደለም ማለት ነው። ስለዚህ ስለተረዳሽኝም እንደዚህ ስለሆንሽም እጅግ በጣም አመሰግናለሁ፣ ካስቀየምሁሽ በጣም ይቅርታ በማለት እንግዲህ ጠይቋታል። እሷም ችግር የለውም ግን ደግሞ አንተ እንደዚህ በትንሽ ነገር ተስፋ መቁረጥ የለብም። እኔ ይህንን ቤሎን በፍጹም አላቀውም። ጠንካራውን ጀግናውን ለሁሉም ነገር መጋፈጥ የሚችለውን ቤሎን ነው የማቀው። ስለዚህ ወደፊት የግድ ብዙ ነገሮች ስለሚኖሩ መጋፈጥ መቻል አለብህ በማለት እንግዲህ ሊዛም ስትነግረው ነበረ። እሺ ጥንካሬ ስለምትሆኝኝም እጅግ በጣም አመሰግናለሁ በማለት እንግዲህ ቤሎንም ገልጿል ማለት ነው። አሁን ላይ እንግዲህ ቴዲ በጣም መሰሪ የሆነ ሰው ነው ማለት ነው። ከሀና ጋር ደውሎ እጅግ በጣም እንደናፈቀችው ከእሷ ጋርም ጊዜ ማሳለፍ እንደሚፈልግ ማለት ነው ደውሎ በጧት ጠርቷታል። ያው ሀና መታለች። ደስ የሚል ጊዜም እንግዲህ ከሀና ጋር ማለት ነው እያሳለፈ ይገኛል ማለት ነው። በጎን ደግሞ መሲንም ጠርቷታል። ምክንያቱም ስለ ፍቅር ስለምን በጣም ብዙ ታሪኮችን ከተናገረ በኋላ ፍቅር ኃያል ነው ከምንም በላይ እናት ቤተሰብ ያንቺ ግትር ሆነዋል፣ መቼም አይመለሱም። ስለዚህ እኔ አሁን ላይ በጣም እየደከመኝ ነው። አንቺ ነገሮችን ቆርጠሽ ወደ እኔ ካልመጣሽ እንዲሁም ደግሞ በመዘጋጃ ካልተጋባን በስተቀር ምንም ነገር ማድረግ አልቻልኩም። እኔ የራሴን ህይወት እመራለሁ በማለት እንግዲህ እጠር ምጥን ያለሽ ቃል ማለት ነው ቴዲ ለመሲ አስተላልፎ ነበረ። መሲም ስለምትወደው ስለምታፈቅረው እንደዚህማ መሆን የለበትም፣ አሁን ላይ መወሰን መቻል አለብኝ። ቤተሰብ አልፈልግም ቢለኝም በእርግጠኝነት እሱ መቼም አይተወኝም፣ ይወደኛል፣ ያፈቅረኛል። ስለዚህ ከሱ ጋር መሆን በጣም እፈልጋለሁ በማለት እንግዲህ ለነገሮቹ ወስና መሄድ እንደፈለገች እንግዲህ ደውላም አስታውቀዋለች ማለት ነው። ካሰበችና ካንሰላሰለች በኋላ ይህን ነገር ለአንዴና ለመጨረሻ መዝጋት አለብኝ፣ ቤተሰቦች የሚለኝን ነገር፣ ወንድሜ የሚለውን ነገር፣ እያንዳንዱ የሚመጣብኝን ነገር መጋፈጥ እችላለሁኝ። ስለዚህ አሁን ላይ ያለኝን ነገር በሙሉ ይዤ ወደ ቴዲ መሄድ አለብኝ በማለት በመወሰን ማለት ነው መሲም ተነስታ ወደ ቴዲ ጋር በመሄድ ወስናለች ማለት ነው። ስለዚህ አሁን ላይ ቴዲ እንግዲህ የራሷን የሆነ መኩን ወንድሟን ጎርቶታል። የት እንዳለ አይታወቅም። መኩ ምንም መሆን የለበትም። ለእህቶቹ መኖር መቻል አለበት፣ መከታ መሆን መቻል አለበት ብዬ አስባለሁ። እና መኩ ምንም መሆን የለበትም። በዚህ መልኩ የሱ ህይወት ማለፍ የለበትም ብዬ አስባለሁኝ። እናንተም ያላችሁን ሀሳብ አስተያየት በኮሜንት ማስቀመጥ ትችላላችሁ። መሲ ቴዲን በደንብ ማጥናት መቻል አለባት። ማን ነው ምንድን ነው የሚለውን ነገር ማጥናት፣ ስልኮቹን ምንም በቃ ያለውን ነገር መበርበር መቻል አለባት ብዬ አስባለሁ። እሱ ለበቀል ሆን ብሎ ማለት ነው መሲን ነው የቀረባት የእሷን ቤተሰቦች ለማጥመድ። በእርግጥ ከዚህ በፊት እንግዲህ የሆነ ነገር ተበድሎ ሊሆን ይችላል በእሷ አባትም ሆነ በሌላ ፋሚሊዎች፣ ብቻ ግን ማለት ነው መሲን ነው እንግዲህ ታርጌት አድርጎ እሱ ሙሉ ቤተሰቦቹን እየጎዳ ያለው ጠጋ ብሎ ማለት ነው። ምክንያቱም መሲ እያንዳንዱ መረጃ ትሰጠዋለች። እሱም ማድረግ የሚፈልጋቸው ነገሮችም እየቀለሉለት ይገኛሉ ማለት ነው። ስለዚህ ያው ቴዲ እጅግ በጣም አደገኛ ሰው ነው። በተለይ ላይንዬ አጠቃላይ ቤተሰቡን እየጎዳ ያለው እያሰቃየ ያለው ከወይዘሮ ሄለን በበለጠ መልኩ እሱ ነው ማለት ነው። እና ይህን ነገር እንደሚያደርግ ደግሞ ወይዘሮ ሄለን ራሱ በፍጹም እያወቀች አይደለም አሁን ላይ ማለት ነው። እና ቴዲ ማን ነው? ለምንስ ነው ይህን ሁሉ የሚያደርገው የሚለውን ነገር ሁላችንም እንግዲህ አብረን ወደፊት የምንጠብቀው ይሆናል። ውድ ቻናሌ ተከታታዮቼ ቤተሰቦቼ በድጋሚ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።